ንም እንደሚያስታርቃቸው ራሱ ቃል ገብቷል። እሱን ሁሉ እነግራችኋለሁ ማለት ነው። እንግዲህ ቤተሰብ እንግዲህ ዛሬ አይታችኋል፣ ሁሉንም ነገር አይታችኋል። እንግዲህ ሃይሚዬ የኔ ቆንጆ የኔ ልዕልት ዛሬ ጸጽቷታል በጣም ብሩኬን በእንደዚህ አይነት መልኩ ስታየው ተጸጽታለች። የኔ ሆደ ባሻ የኔ ምስኪን የኔ እናት በጣም ያሳዘነችኝ። ቡራዬ ተሽሎክ ስላየው በጣም ደስ ብሎኛል። በጣም አዝኜ ነበር። በጣም ልቤ ተሰብሮ ነበር። ቤተሰብ ይሄን ቪዲዮ ለማንኛውም ሁላችሁም በእናታችሁ በደንብ አርጋችሁ ላይክ እንድታረጉልኝ ይፈልጋለሁ። አዳዲስ መረጃዎችም ደርሶኛልም እየወጣ ነው ያለው። ቤተሰብ እንግዲህ ዶክተሩም አንዳንድ ነገሮችን አወጥቷል። ቤተሰብ ብሩኬ ከወደቀበት ሰዓት ጀምሮ ምን ሲደረግ እንደነበረ ምን እንዳጋጠመው ሁሉንም ነገር ዶክተሩ ተናግሯል ማለት ነው ውዶቼ። ሃይሚና ብሩክንም እንደሚያስታርቃቸው ራሱ ቃል ገብቷል። እሱን ሁሉ እነግራችኋለሁ ማለት ነው። እንግዲህ ቤተሰብ እቺ አዩ የምትባለዋ ልጅ እርጉዟ ሴትዮ ማለት ነው ውሸታም እንደሆነችና ሁሉንም ማስረጃ ዶክተሩ እንደሚያመጣ ተናግሯል ማለት ነው። እንግዲህ ይሄን ነገር እንዲደብቅላት ሁሉ ብዙ ነገሮችን ዶክተሩን ለማናገር በጣም ብዙ ነገር እየጣረች ነው ያለችው፣ ግን አይሳካላትም። እኔ እውነታውን አወጣዋለሁ ብሏል ዶክተሩ። ሃይሚና ብሩኬን እንደሚያነጋግራቸውና ሁሉን ነገር እውነታውን እንደሚያወጣው ተናግሯል። ዶክተሩን በጣም አዝኗል። የብሩኬ አወዳደቅ እንዴት እንደሆነ በጣም ያሳዝናል። ያው በጣም ተናዶ ነበረ። የሆነ ነገር በውስጡ አለ፣ የተደረገበት ነገር የሆነ ነገር በውስጡ አለ። እሱም ነገር ጭምር ሆኖበት ነው ብሩክ ሊወድቅ የቻለው አንገቱን የተመታ ብሎ በጣም በሚያሳዝንታ ዶክተሩ ሲናገር ነበር። እንግዲህ ቤተሰብ በጣም ያሳዝናል። የዶክተሩ ንግግርማ የሆነ ከባድ ሴራ እንዳለ ነው የተናገረው። ሁሉንም ነገር እኔ ሃይሚና ብሩክን አግኝቻቸው ሁሉም ነገር እንዲፈታ አደርጋለሁ ብሏል። እንግዲህ ከእግዚአብሔር ጋራ አስታርቃለሁ። እንግዲህ እናያለን ቤተሰብዬ ውዶቼ እኔ ፍቅሮች እና ደግሞ ዛሬ አይታችኋል ጋሽዬም ነበሩ። እኔ በጣም የሚያናደኝና በጣም ሃይሚና ብሩኬን ጆሮአቸውን ይዤ ቁንጥጥ አድርጋቸው ጥፊ ባጋጫቸው ደስ የሚለኝ ነገር ምን እንደው ታውቃላችሁ? ምንም አይደማመጡም። ጋሽዬ ፊት ለፊት እንኳን ይጫጫዋሉ። ምንም በቃ አይሰማሙም። ጋሽዬ ፊት ለፊታቸው ቆመው ይጨቃጨቃሉ። በቃ እኔ በስመ አብ ወመንፈስ ቅዱስ በጣም ነው የሚያሳዝነው። እና ደግሞ ቤተሰብ ምን እንደተረዳው ታውቃላችሁ? ሃይሚ ቁጭ ብላ የኔና አንተ ስንት አመት የቆየ ጓደኝነት ስትል ፍቅረኝነት ነው የሚባለው ጓደኝነት ነው የሚባለው። እዚህ ጋራ ትንሽ ስለከነከነኝ ይቅርታ አድርጉልኝ ቤተሰብ፣ አፉ በሉኝና ከነከነኝ። ይሄ ሁሉ የቆየ ጓደኝነታችንን በዚህ ልጅ ልናፈርስ ነው ወይ አለች። ግን እኔ በዛ ቦታ ብሆን እንዴ ከሁለት አመት በላይ ፍቅራችንን ብትል ትንሽ አይሻልም ነበር? ጓደኝነትና ፍቅረኝነት ይለያያል አይለያይም? እስቲ አስረዱኝ። እዚህ ጋር ስላልገባኝ ነው። ጓደኝነት ነው ያለችው እሷ። ግን ሌላ ሰው ወይ እኔ ብሆን በዛ ቦታ 2 አመት የተገነባ ፍቅራችንን ነበር ምለው በሷ ቦታ ነው። ግን ሃይሚዬ ጓደኛ ስትል ትንሽ የሆነ ነገር ሽምቅቅ አደረገኝ። ከዛ ደግሞ ለምን አለች ብዬ ደግሞ በጣም አሳስቦ ደግሞ ወደ ዶክተሩ ደግሞ ሲመለስ ሃይሚና ብሩኬ ፍቅረኛሞች እንደሆኑ በደንብ አውቄያለሁ። ደግሞ ተረጋጋው አልኩኝ። ለምን እቺ ልጅ ሲራ ልታለያያቸው ስለሆነ ዶክተሩ ተናግሯል። እቺ ልጅ ደግሞ የብሩክ ልጅ እንዳልሆነ ሁሉንም መረጃ እኔ ይዤ እመጣለሁ ብሏል ዶክተሩ። ሁሉንም መረጃ አሳየዋለሁ ለብሩክ፣ ሁሉንም መረጃ ለሃይሚም አሳያታለሁ። በዛን ሰዓት ሁሉ ነገር ይረጋጋል ብሏል። እንግዲህ ጥሩ ነገር ነው፣ እግዚአብሔር ያድርግልን ነው የምለው ቤተሰብ። እኔ ሃይሚና ብሩኬ እንዲለያዩብን አንፈልግም፣ ለደቂቃም እንዲጣሉ አንፈልግም። እና ይሄ ሁሉ ሴራ እያሴረች ያለችው ልጅቷ ነች። ከልጅቷ ኋላ ደግሞ በጣም ትልቅ ሰው እንዳለ ባለፈውም ነግሬያችሁ ነበር። ዶክተሩም ሲናገር ነበረ ይቺ ልጅ ጤነኛ አይደለችም፣ ሌላ ወንድ ነው ያለው፣ ወንዱም እዚህ አይደለም ብሎ ተናግሯል ሰውየውም። እኔም ባለፈው ስለፈልፍ ነበር፣ ማንንም ሊሰማኝ አልቻለም። እዚህ አይደለም ግን ያረገዘችው ከሌላ ወንድ ነው። እርጉዝ ነች ግን ከሌላ ሰው ነው ያረገዘችው እንጂ ከብሩክ አይደለም። ብሩክ በጣም እውነተኛ ሰው ነው ብሏል። ትናንትናም ንዴቱ የወደቀበት የሆነ ነገር ተደርጎበታል ነው ያለው።
ራሱን ስቶ እስከሚወርቅ ድረስ አንገቱን ሁሉ ሲይዝ ነበር እንደዚህ ሲይዝ ነበር ብሎ እኔ ቅድም እንደነገርኳችሁ ሲናገር ነበር ዶክተሩ ማለት ነው። በጣም ነው የገረመኝ ቤተሰብ። እንግዲህ እቺ ልጅ የሆነ ነገርማ አለ የሆነ መድኃኒትማ አለ ቤተሰብ። እኔ በጣም እየፈራው ነው ለሀይሚና ለብሩክ እንደተነስቶ እንደ አዲስ አበባ ሄዱልን ጥሩ ነው ቤተሰብ። እውነቴን ነው የምናገር። በጣም እያስፈሩኝ ነው በአሁን ሰዓት እውነት ሀይሚና ብሩክ ላይ የሚደረግ ነገር በጣም እኔ እያስፈራኝ ነው። ለምን መሰላችሁ? ዘመኑ ከፍቷል። ጓደኛ ለጓደኛ የሚቀናናበት ሰዓት ነው። ጓደኛ ለጓደኛ የሚገዳደልበት ጊዜ ነው በአሁን ሰዓት እና እኔ ያስፈራኛል። ስለዚህ ሀይሚና ብሩክ የሆነት ማያውቁበት ቦታ አዲስ አበባ እንዳሉ በቃ የሆነ ፍቅር ነበር። ታስታውሳላችሁ አዲስ አበባ ላይ እንዴት እንደ ፍቅሩ ምግቡ ሲሰራ ሲመጣ ምን ሲል በቃ የሆነ ባልና ሚስት ነበር ይሆኑብኝ የመጡ የነበሩት። እዛ ሄዱ ሴጣን ሁሉ ተገለበጠ። ግን ጋሽዬ ዛሬ በጣም ያሳዘኑኝ። ያው ጀግና ኖት። ያው ልጆትን የተቆጡት እንደዚህ ነው። ማንኛውም ሰው ትልቅ ሰው የራሱን ልጅ ነው መጀመሪያ የሚቆጣው። እንግዲህ ሀይሚዬ ቻዩ ምንም ልታደርጊያት አትችይም። አባትሽ ነው ምንም ታደርጊያት አትችይም። መስማት ነው እንግዲህ አባትሽን ነገር መስማት ነው ያለብሽ። ሀይሚ ስሚ፣ የአባትሽን ነገር የሚናገሩሽ መስማት አለብሽ። ትልቅ ሰው የሚናገር ነገር መስማት አለባችሁ። አንቺም ሆነ ብሩኬ ሰው ሲመጣ አታቅሉ። ሰው ሲመጣ ዝም ብላችሁ የራሳችሁን ብቻ ስሜት አትናገሩ እባካችሁን። እነዚህ ልጆች ጆሮ መቆንጠጥ አለባቸው። ማለት ቁንጥጥ አድርጎ በቃ እንትን መደብ ለበሰ አምባ ነበር እናንተ እና ወዶቼ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።